ዛሬ ንጋት ላይ በአዲስ አበባ ኮተቤ አካባቢ በደረሰው አሰቃቂ አደጋ 18 ሰዎች መሞታቸው ተሰምቷል። የሶማሊያ ፌዴራል ኃይሎች ባይዶዋን ተቆጣጠሩ። የአሜሪካ ወታደሮች በመካከለኛው ምስራቅ እየጎረፉ ነው። ኢራን ከጠላት ኃይሎች ጋር ተሰልፈዋል ያለቻቸውን 2 ሰዎች በስቅላት ቀጣች። ሰላም ውድ የዱካ ኒውስ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረስ እያልን ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። በሀገራችን በከፍተኛ ደረጃ እየተከሰተ ካለው የትራፊክ አደጋ ውስጥ 69 በመቶ ገደማ የሚሆነው በአሽከርካሪዎችና 14 በመቶ የሚሆነው ደግሞ በተሽከርካሪ የቴክኒክ ብቃት ምክንያት የሚከሰት መሆኑን የመንገድ ደህንነትና መንገድ ፍቃድ አገልግሎት ጥናት ያሳያል። በኢትዮጵያ ከዕለት ከዕለት እየጨመረ የመጣው የትራፊክ አደጋ አሳሳቢ ደረጃ ላይ መድረሱን ባለሙያዎች ይገልጻሉ። ለአደጋዎቹ መጨመር ምክንያት ብዙ ቢሆንም በዋናነት የአሽከርካሪዎች ቸልተኝነት ተጠቃሽ መሆኑ ይነገራል። ጥናቶች እንደሚያሳዩት ከልክ በላይ ፍጥነት ማሽከርከር ለአደጋው ተጋላጭ የሚያደርጉ መንስኤዎች ዋነኛው መሆኑን ነው። እነሆ ዛሬ ሊነጋጋ ሲል ከዚህ ጋር የተያያዘ ጆሮ ጭው የሚያደርግ አስደንጋጭ መረጃ ተሰምቷል። በአዲስ አበባ ኮተቤ ከተከሰተው አሰቃቂ የትራፊክ አደጋ 18 ሰዎች ሲሞቱ አንዲት ታዳጊ ሕፃን በተአምር ተርፋለች። በዛሬው ዕለት በአዲስ አበባ በኮተቤ 02 አካባቢ የተከሰተው አሰቃቂ የትራፊክ አደጋ የብዙዎችን ልብ ሰብሯል። በዛሬው ዕለት ከንጋቱ 11 ሰዓት ተኩል ከኮተቤ 02 ከአንቆርጫ ገብርኤል አካባቢ ቁልቁል ሲወርድ የነበረ አንድ የህዝብ አመላላሽ መኪና 19 ሰዎችን አሳፍሮ ቁልቁል ሲጓዝ የነበረ አንድ ተሽከርካሪ የመንገዱን አካፋይ ጥሶ በመውረድ በተከሰከሰበት በዚህ አደጋ የ18 ሰዎች ህይወት ወዲያውኑ ማለፉ ተረጋግጧል። በዚህ ሁሉ ስብርባሪና እልቂት መካከል ግን አንዲት ህፃን በተአምራዊ ሁኔታ በህይወት ተርፋለች። በአካባቢው የሚሰሩ አሽከርካሪዎች ካለፉት አሳዛኝ ክስተቶች በመማር ከፍተኛ ጥንቃቄና እርጋታ ሊያደርጉ እንደሚገባ በድጋሚ ጥሪ ቀርበዋል። የሶማሊያ ፌዴራል ኃይሎች ባይዶዋን ተቆጣጠሩ። የፌዴራል ጦርና ተጓዳኝ የታጣቂ ቡድኑ ባይዶዋን መቆጣጠራቸውን ተከትሎ የሶማሊያ የደቡብ ምዕራብ ግዛት ፕሬዝዳንት አብዲ አዚዝ ሐሰን ላፍታጋሪን ስልጣናቸውን መልቀቃቸውን አስታውቋል። ባይዶዋ በነበረው ግጭት ቢያንስ የ2 ሰዎች ህይወት ሲያልፍ 25 ሌሎች ደግሞ ቆስለዋል። ላፍታጋሪን በይፋዊ የፌስቡክ ገጻቸው ባወጡት አጭር መግለጫ መልቀቂያቸውን ወዲያውኑ ተግባራዊ እንደሚሆን ገልጸዋል። ሆኖም ስለ ውሳኔው ዝርዝር ማብራሪያ አልሰጡም። በአሁኑ ወቅት የት እንደሚገኙ የታወቀ ነገር የለም። ሰኞ የሶማሊያ ብሔራዊ ጦር ኃይሎች ከታጠቁ ሚሊሻዎች ጋር በመሆን ወደ ባይዶዋ የገቡ ሲሆን የፖሊስ ጣቢያውንና ዋና ዋና የንግድ ማዕከላትን ጨምሮ ቁልፍ ተቋማትን መቆጣጠራቸው ተዘግበዋል። ላፍታጋሪን ታማኝ የሆኑ የክልሉ ኃይሎች ከተማዋን ለቀው መውጣታቸው የተገለጸ ሲሆን አውሮፕላን ማረፊያውንና የፕሬዝዳንቱን ጽሕፈት ቤት ጨምሮ ስትራቴጂካዊ ስፍራዎች በአፍሪካ ህብረት የሚመራው ኃይል ጥበቃ ስር እንደነበሩ ትላንት መዘገቡ ይታወሳል። የፕሬዝዳንቱን መልቀቅ ተከትሎ የደቡብ ምዕራብ ግዛት የፋይናንስ ሚኒስትር አህመድ መሐመድ ሁሴን ተጠባባቂ ፕሬዝዳንት ሆነው ተሰይመዋል። የአሜሪካ ወታደሮች በመካከለኛው ምስራቅ መጉረፋቸው ምልክታዊ እንጂ በኢራን መጠነ ሰፊ የምድር ጥቃት ይካሄዳል ማለት አይደለም ብለዋል ባለሙያዎች። የኒውዮርክ ታይምስ ዘገባ እንዳመላከተው አሜሪካ በመካከለኛው ምስራቅ ከ50 ሺህ በላይ ወታደሮችን ያሰባሰበች ሲሆን ይህም ከተለመደው ቁጥር በ10 ሺህ ያህል ብልጫ አለው። ይህ ቁጥር በኢራን ላይ የምድር ዘመቻ ለማካሄድ በቂ ይሆን የሚለው ጥያቄ አጠያያቂ ሆኗል። በቦዊስዌት ዩኒቨርሲቲ የብሔራዊ ደህንነት ፕሮፌሰር ማቲው ክሮስተን ለስፖትኒክ በሰጡት አስተያየት ለሁለተኛ የምድር ጥቃት እጅግ በጣም ከፍተኛ የሆነ ጦር ቅስቀሳና የወታደሮች ክምችት በአካባቢው ይታይ ነበር ብለዋል። አሁን በአካባቢው የተከማቸው 50 ሺህ ሰራዊት አሜሪካ በኢራቅ ጦርነት ካሰማራቻቸው 250 ሺህ ኃይል ጋር ሲነጻጸር እጅግ በጣም አነስተኛ ነው ሲሉም አክለዋል። ኢራን ከጠላት ኃይሎች ጋር ተሰልፈዋል ያለቻቸውን 2 ሰዎች በስቅላት ቀጣች። ኢራን አሜሪካና ከእስራኤል ጋር ግንኙነት ካለው ተቃዋሚ ቡድን ጋር ተባብረዋል የተባሉ ተከሳሾችን በስቅላት ቀጣለች። በዩናይትድ ስቴትስ እስራኤል ከሚደግፈው የኢራን ተቃዋሚ ቡድን ዋጂሂን ኢልካን ኬር ጋር በመተባበር ቀደም ሲል በኢራን ላይ የጦር መሳሪያ አንስተዋል የተባሉ 2 ሰዎች ዛሬ በስቅላት ተገለዋል ሲል ከፊል መንግስታዊ የሆነው ታይስሚን የዜና አገልግሎት ዘግቧል።
በሌላ መረጃ የኢራን ፓርላማ ወይም መጅሊስ አባል የሆኑት አላዲን ቦርጀርዲ የሆርሙዝ ባህርን በተመለከተ አዲስ የፓርላማ እቅድ በተቻለ ፍጥነት ይጸድቃል ብለዋል። በታቀደው አዲስ ስርዓት መሰረት ያለ ኢራን ፍቃድ በሰርጡ መንቀሳቀስ ይገደባል ሲሉ ቦርጀርዲ ተናግረዋል። ኢራን በባህር ዳርቻው ላይ የመተላለፊያ ክፍያዎችን ለመጣል እየተንቀሳቀሰች መሆኑም ተገልጿል። ደህንነት መጠበቅና የሚያልፉ መርከቦችን አገልግሎት መስጠት ወጪዎችን እንደሚያካትቱ ከግምት ውስጥ በማስገባት የመጓጓዣ ክፍያዎችን ለመሰብሰብ የሚያስችል የሕግ ማዕቀፍ ሊዘጋጅ ይገባል ሲሉ ተደምጠዋል። በተጨማሪም ኢራን ከኒውክሌር ጦር መሳሪያዎች ስምምነት የምትወጣበት ጊዜ ደርሷል። እናም እስራኤልና ዩናይትድ ስቴትስ በኢራን የኒውክሌር ተቋማት ላይ ጥቃት መሰንዘራቸውን ተከትሎ አስፈላጊነቱ ካሁን በኋላ አይኖረውም ሲሉ ተደምጠዋል።